በጠላትነት ኢትዮጵያን ለማስፈረጅ ብዙ ጥረት ነው የተደረገው። የተባበሩት መንግስታት የሴኩሪቲ ካውንስል ስንት ጊዜ እንደሄዱ አፍሪካ ህብረት ያልሄዱበት ቦታ የለም። ናይል ቤዝን ኮሚሽን ሁሉም ጋር ያልሞከሩት የለም። ግን በሙሉ ባክፋየር አድርጓል። ምንድነው ባክፋየር ስለ ለነሱ ሳይሆን እንደው ወደ ኢትዮጵያ እውነታው ወደ ኢትዮጵያ እንዳለ ምልክቶች እየታዩ የጋዛ ሰሚት ፕሬዚደንት ዶናልድ ትራምፕ ወደዛ ሲጓዙ ጋዛው መግለጫ ሰጥቶ ነበር። አልሲሲ ኢትዮጵያን የማስፈራራት ኤግዚስተንሻል ትሬት ማናረገው ነገር የለም ዝም ያለ አይመስላችሁ። አጋጣሚውን ካገኙ የግድቡን ጉዳይ የህዳሴውን ግድብ ጉዳይ ለፕሬዚደንት ዶናልድ ትራምፕ ለማንሳት ነበር። ባክፋየር አድርጓል ያልኩበት ምክንያት ምንድነው? ሁለት ምሳሌዎችን ላነሳ ነው። አንደኛው የአሜሪካው ፕሬዚደንት ሲኒየር አድቫይዘር የሆኑ በመካከለኛው ምስራቅ በአረብ እና በአፍሪካ ላይ ሲኒየር የሆኑ አማካሪያቸው ማሳድ ቡሎስ ይባላሉ። ሰሞኑን የሰጡት መግለጫ በጣም አይን ገላጭ የሆነ ነው። ኢትዮጵያ ትክክለኛ መስመር ላይ መሄዷን በደንብ ያረጋገጠ GERD is now a reality and the path forward must be found within that reality ነው ያሉት። ምን ማለት ነው ይሄ? የህዳሴው ግድብ ማለቅ እውነታ ነው አፍጦ ያለ ነው እና ለተፈጠሩት ችግሮች መፍትሄ መፈለግ የሚቻለው እዛ እውነታ ውስጥ ነው። በቃ አልቋል፣ ምንም ማድረግ አይቻልም። ያን መቀበል ያን ከተቀበልክ በኋላ እዛ ውስጥ ሆኖ ቴክኒካል ችግር ካለ አንዳንድ ነገሮች ካሉ መዋየት ብቻ ነው መፍትሄው። ሁለተኛ ምን አሉ? the issue is a matter of life and death for Egypt, Sudan and Ethiopia ነው። ሰርፕራይዚንግ። ይሄ የመኖርና ያለ መኖር ጥያቄ የኔ ብቻ ነው የምትለው ግብጽ እስከዛሬ ብዙ ትርክቶች አሉ። ያን ትርክት እንዳለ ያፈረሰ ነው ይሄ ነገር። የመኖርና ያለ መኖር ጥያቄ ከሆነ ለግብጽም ነው ለሱዳንም ነው ለኢትዮጵያም ነው ያሉት እና መሰመር ያለበት የመኖርና ያለ መኖር ጥያቄ አሁን ለኢትዮጵያም ሆኗል ማለት ነው። እስከዛሬ የነበረውን ትርክት እንዳለ አፍርሶታል ማለት ነው። ይሄ ሌላ ትልቅ ድል ያገኘንበት ነው። ሶስተኛ ያሉት ምንድነው? focus more on technical than political solutions and cooperation ነው ያሉት። እንግዲህ ሰው ፖለቲካ አይደለም መፍትሄ ከፈለጋችሁ ማስፈራራት አይደለም መፍትሄ ከፈለጋችሁ ጦርነት አይደለም መፍትሄ ማግኘት የምትሉት በቴክኒካል እንትን ብቻ ነው which is again another interesting። እና በመጨረሻ ላይ ምንድነው ያሉት? the US will continue to support peaceful cooperation between Ethiopia and Egypt ነው ያሉት። በቃ እኛ የሁሉንም ነገር ከማድረግ ወደ ኋላ አንልም። የኢትዮጵያንና የግብጽን ግንኙነት ለማጠናከር ወደ ኋላ የምንልበት ምክንያት የለም። ይሄ የሚያሳየው ያ ሁሉ እንትን ባክፋየር አድርጎ ኢትዮጵያን በጠላትነት አስፈርጀት ብቻዋን እንድትቀር እናረጋታለን ያን ጊዜ ምንም ምርጫ አይኖራትም የሚለውን ነገር የመታ እንትን ነው።